ፍትህ ለአክሱም ሙስሊሞች አንድ ሰሞን ተጮውና ዘላቂነት ያለው ፍትህ ማግኘት አለበት። ሁሌም ስጋቶች ሁሌም እየሰጉ ነው የሚኖሩት። ይሄ ለአንድና ለመጨረሻ ጊዜ ለሚመለከተው አካል ፍትህ ማግኘት አለበት እና በጣም የሚያሳዝኑት አላህ ይድረስላችሁ። አላህ Subhanahu Wa Ta'ala ሀገራችን ሰላም ያድርግልን። አላህ ይጠብቅ ሙስሊሞችን አላህ Subhanahu Wa Ta'ala ይጠብቃቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ፍትህ ለአክሱም ሙስሊሞች። 27 ዓመት ሙሉ መስጂድ ነው ጥያቄያችን። በኪሎ ሜትር ከ3 ኪሎ ሜትር በላይ ተጉዘን ነው መስጊድ የምናገኘው። አዛን ድምጽ መስማት ለኛ ቅንጦት ነው እንደወረዳ ወላሂ። ለኛ ካርታ ይሰጣቸው ይታይላቸው የተባለው ቦታ እንዳለ ተትቶ 100 ሜትር በማይሆን ቦታ ለቸርች ነው የተሰጠው። እኛ የጠየቅነው ቦታ በሸገር ሲቲ ተብሎ ከተቋቋመ በኋላ የፈረሱት መስጂዶች ብዛታቸው የደማነው ያክል ምን ያክል መስጂዶች እንደፈረሱ ይታወቃል። መስጊዶች ትውልድ የሚቀረጹበት ነው። መንግስት ሰው ተኮር ስራ ሰራሉ ይላል። በእኔ እድሜ ያለ ልጅ አሊፍም ማያውቁ ጓደኞች አሉኝ። ሐቂቃ ይሄ የመስጂድ ጉዳይ እኔ አሁን ባለንበት ኮንቴክስት ውሃ ብንከለከል ይሻለናል። ጁምዓ ሙሉ አስፋልት ተዘግቶ ሜዳ ላይ መኪና በላያችን ላይ ሄዳል ሄደ እየተባለ እየተሳቀቀ ነው ህዝቡ የሚሰግድ። ሀታ ሰው እንኳን ቢሞትብን ሀታ ጀናዛ ማጠቢያ እንኳን ቦታ የለም። አረፋ መስጂድ ያጠረውን ቦታ በትራክተር አፍርሶ የቆሻሻ መጣ ያድርጉት። ያለ ቤት ሊኖር ይችላል። ሀይቃ ያለ ምግብ ልንኖር እንችላለን። ወላሂ ያለ መስጂድ ግን የሩህ ጥያቄ ነው። ሙስሊሞችን የተቀበለው አክሱም ነው። ሙስሊሞች የማይቀበሩት የት ነው? ሙስሊሞች እንደ ሰው የማይታዩት የት ነው? ሙስሊሞች እንዳያመልኩ የሚከለከሉት የት ነው? ምን ስለሆነ? ቅዱስ ቦታ። አረታ አይጠጣም። አክሱም ውስጥ ሴተኛ አዳሪ የለም፣ ዘፈን የለም። ቅዱስ ቦታ ዘፈን አለ እንዴ? ቅዱስ ቦታ ሴተኛ አዳሪ አለ እንዴ? ቅዱስ ቦታ ስካር አለ እንዴ? ስለዚህ ለሙስሊሞች ሲሆን ቅድስናው የሚጠፋው። ይሄን ደግሞ ዛሬ አይደለም በህወሓት ጊዜ ጀምሮ ስለ አክሱም ሙስሊሞች ስለፈልፍ ነበር። ተው አታናግሩን እንጂ አክሱም ተቀብለን የአክሱም ንጉስ ተቀብሎ ከዛስ ወዴት ሄደ እስልምና? ለምን ጎጃም አልገባም? ለምን ጎንደር ቅርቡ ነው ለምን አልገባም? ለምን ትግራይ ውስጥ አልተስፋፋም እስልምና? ስንት ፐርሰንት ናቸው ትግራይ ውስጥ? ሶማሊ 100% ነው እና የአክሱም የተቀበለው ነው። ሶማሊ ኢትዮጵያ አይደለም? አፋር 100% ነው ኢትዮጵያ አይደለም? የአክሱምን የተቀበለው ስልጤ 100% ነው አክሱም የተቀበለውት ነው። ስለዚህ ባካችሁ ስንናገር ሌላውን ለማስቀየም ከምንሄድ ትላንትን ለታሪክ እንተው። ስህተት ከነበረ ለማረም ትላንት የነበረ የምንቀባበለው ጥንካሬ ካለን እሱን ለማለት ታሪክ እኮ ሌላ ምንም ዓላማ የለው። ምንም ይሄ ምርምር ለማድረግ ዳታ ለመሰብሰብ ምናምን እሱ ለአካዳሚክ ፐርፐዝ ነው። እንደ ሀገር ስናየው ግን ታሪክ የሚጠቅመው እንደ ሀገር ከአካዳሚክ ፐርፐዝ ውጪ እንደ ሀገር ስናየው ትላንት ያሉትን ስህተቶች ላለመድገም ሙክት ማቅረብ ነበር። መሬት ላይ የወደቀ ኦሮሞ ያቀርብ ነበር እንዳያቀርብ፣ ሲዳማ ሀዲያ ያቀርብ ነበር። እሱ ሙክት አቅርቦ ሰግዶ ለነገስታት እሱን እናስቀረዋል። ፊውዳሊዝም ሁሉም ሀገር ነው፣ ኢትዮጵያ ብቻ አይደለም። ከሌሎቹ ደግሞ የምንለየው ፊውዳሊዝም በመላው ዓለም በዝባዥ ነው። ኢቭን ካፒታሊዝም በዝባዥ ነው። ባሪያ አሳዳሪ ደግሞ ጭራሽ ሰውን እንደ ሰው ማያይ ነው በመላው ዓለም፣ በኢትዮጵያ ብቻ። እንደሱ ደግሞ አጠይመው ታሪክን ማየትን አልስማማም ከነሱ ጋር። እኔም ጀበሉ ነኝ። እስኪ ይህ ቪዲዮ የደረሳችሁ ሙስሊሞች በእነዚህ ቃላቶች ለነዚያ ጀግናው ኡስታዛችን ሐቅን በመናገሩ ብቻ ሊኮንኑትና በሱ ላይ ድንበር ሊያልፉ ለሞከሩት መልስ ይሆን ዘንድ ሁላችንም አንድ ሆነን በዚህ መሪ ቃል ጀግናችንን እናወድስ። ጀግናው ኡስታዛችን ለሐቅ እስከቆመ ስለ ሐቅ እስከተናገረ ድረስ ሁሌም ከጎኑ እንደምንቆም ልታውቁ ይገባል። ሌሎቻችንም ደግሞ ከእርሱ ልንማር ይገባል። እምነት ቀይ መስመር ነው። ኡስታዞቻችንም ጀግኖቻችን ቀይ መስመሮቻችን ናቸው። በእነርሱ ከመጣችሁ ሁላችንም ከፊት ሆነን እንደምንጋፈጣችሁ ልታውቁ ይገባል። እኔም ጀበሉ ነኝ።